የኢትዮጵያ ኤሌክትሪክ አገልግሎት በሀገሪቱ የሚስተዋለውን የኃይል መቆራረጥ በዘላቂነት ለመቅረፍ አስተማማኝ የኤሌክትሪክ አቅርቦት ለመዘርጋት የሚያስችሉ መጠነ ሰፊ የማሻሻያና የመልሶ ግንባታ ፕሮጀክቶችን ማከናወኑን አስታወቀ። የኤሌክትሪክ መሰረተ ልማትና ማኔጅመንት ስራ አስፈጻሚ ገበየው ሊካሳ በአሁኑ ወቅት የኃይል መቆራረጥን ለመቀነስና የኔትወርክ አቅምን ለማሳደግ በራስ አቅምና በውጭ ተቋማት ፋይናንስ የሚደገፉ ስትራቴጂካዊ ፕሮጀክቶችን ቀርጾ ወደ ትግበራ መግባቱን ገልጸዋል። በጥናት ላይ የተመሰረተ የማስተካከያ ስራዎችን እየሰራን የኃይል መቆራረጡን ለመቀነስ ሰፋፊ ስራዎች በየበጀት አመቱ ይሰራሉ። ስለዚህ በዚህ በጀት አመት ደግሞ ከዚህ በጀት አመት በፊትም ተጀምሮ እስከዚህ በጀት አመት የመጡ በርካታ የመልሶ ግንባታ ስራዎች አሉ። በኤሌክትሪክ መሰረተ ልማት ወሰን ውስጥ የገቡ ዛፎችንና የዛፍ ቅርንጫፎችን ክሊር ማድረግ፣ በጣም ያረጁና ሊወድቁ የደረሱ ምሰሶዎችን መቀየር፣ የረገቡ ሽቦዎችን የመወጠር እና ሲኒዎች የተሰነጠቁ ሲኒዎች ሲያጋጥሙን ትራንስፎርመሮች ላይ ብልሽቶች ሲያጋጥሙ ብልሽት እንዳይኖር ቀድመን የመከላከል ስራ መስራት ማለት። ከዚህ አንፃር በቅድመ መከላከል ጥገና ስራውም የሚሰራው በራስ ኃይል ነው። በርካታ ስራዎች ተሰርተዋል። ተጨባጭ ለውጦችም መጥተዋል። ተቋሙ ካለፉት 9 ወራት ወዲህ በራስ አቅም በወሰዳቸው የቅድመ መከላከል እርምጃዎች በአዲስ አበባና በተለያዩ ክልሎች በሚገኙ ከተሞች ላይ የትራንስፎርመርና የኔትወርክ ማስተካከያ ስራዎችን አከናውኗል። በዚህ በጀት ዓመት በአዲስ አበባ 1750 ኪሎ ሜትር የፍተሻ ስራ ባለፉት 9 ወራት ማለት ነው ስራ ተሰርተዋል። በመካከለኛ ቮልቴጅ ላይ በአገር አቀፍ ደረጃ ደግሞ 62274 ኪሎ ሜትር በሚሸፍኑ የመካከለኛ ቮልቴጅ መስመሮች ላይ የፍተሻ ስራ ተለይቶ ተሰርቶ ችግሮች ተለይተዋል ማለት ነው። እንዲሁም ወደ 67131 የዲስትሪቢዩሽን ትራንስፎርመር በአጠቃላይ ተቋሙ ባለው ትራንስፎርመር የፍተሻ ስራዎች ተሰርቶ የተገኙ ግኝቶች በሲስተም ተመዝግቦ ተይዟል ማለት ነው። ኔትወርክ መሰረተ ልማቱ ላይ 92 ከመቶ የተገኙ ግኝቶች የማስተካከያ እርምጃዎች ተወስደዋል። እንዲሁም በትራንስፎርመር ደረጃ 86 ከመቶ የሚሆኑት ግኝቶች ላይ የማስተካከያ እርምጃዎች ተወስደዋል ማለት ነው። በዓለም አቀፍ የፋይናንስ ተቋማትና በዓለም አቀፍ ተቋራጮች በኩል የሚከናወኑ ታላላቅ ፕሮጀክቶችም በከፍተኛ ፍጥነት እየተገበሩ መሆናቸውን የገለጹት የኤሌክትሪክ መሰረተ ልማትና ማኔጅመንት ስራ አስፈጻሚው የኃይል መቆራረጥ ችግር ካለፈው ዓመት አንጻር ሲታይ መቀነሱንም ተናግረዋል። በመስከረም ወር 2018 አንድ ደንበኛ ሳይፊውን ስናይ 27 ጊዜ የመብራት መቆራረጥ ድግግሞሽ ያጋጥሙ ነበር። ይሄም በየካቲት ወር 2018 ወደ 15 ማውረድ ተችሏል። 15 ጊዜ ወደ መጥፋት። ይሄ እንግዲህ በፐርሰንቴጅ ስንለካው ወደ እጥፍ የተጠጋ የመብራት መቆራረጥ መሻሻል ተመዝግቧል የካቲት ላይ ማለት ነው። በግንቦት ወር 2018 አሁን በያዝነው ወር ማለት ነው ወደ 20.98% ከፍ ብሏል ይሄ ቁጥር ማለት ነው። ከባለፈው በጀት ዓመት ጋር ስናነጻጽረው የባለፈው በጀት ዓመት የግንቦት 23.08 ነው የነበረው። ከሱም አንፃር ስናይ አሁን ከየካቲት አንፃር ስናይ ትንሽ ከፍ ማለት ግን ከአምና ተመሳሳይ ወቅት ጋር ስናነጻጽር የመሻሻል ለውጦች ታይቷል ማለት ነው። የመጪውን ክረምት ወቅት ተከትሎ ሊፈጠር የሚችለውን የኃይል መቆራረጥ ችግር ለመቀነስ እስከ ሰኔ 30 ቀን 2018 ዓ.ም ድረስ የተጀመሩ ፕሮጀክቶችን በፍጥነት ለማጠናቀቅ ርብርብ እየተደረገ መሆኑን የገለጹት ስራ አስፈጻሚው ለጥንቃቄ ሲባል ለአጭር ጊዜ የሚደረጉ የታቀዱ የኃይል መቋረጦች እንደሚኖሩ አስታውቀው ተቋሙ ለደንበኞቹ የሚወጡ የታቀዱ የኃይል ማቋረጥ መርሃ ግብሮችን በማህበራዊ ሚዲያና በተለያዩ የመገናኛ አማራጮች እንዲከታተሉ ጥሪ አቅርበዋል። ሰኔ 30 ማለት ዛሬ 28 ቀን ነው የቀረው እና በጣም በርካታ ስራዎች አሉ ሌት ተቀን እየተሰራ እነዚህን ኢንድ ቱ ኢንድ የተጠናቀቁትን የማጠናቀቅ ስራዎች ይሰራሉ ማለት ነው በቀጣይ እስከ ሰኔ 30 ድረስ። እንግዲህ በእነዚህ ምክንያት የተወሰኑ የኃይል መቆራረጦች ከዚህ በፊት ከማርች ጀምሮ ኢንተንሲቭሊ እየሰራን ስለሆነ የተወሰነ ሊያጋጥም ይችላል። ይሄ ኢንኮንቪኒየንስ ይፈጥራል። ይሄን እንግዲህ ከወዲሁ ይቅርታ እየጠየቅን ግን ጥሩ ነገር ለማየት የግድ የአጭር ጊዜ ፔን መሸከም መቻል አለብን።